ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። የቤተሰብ ቁጥራችን ቢያንስ በዚህ ወር እስከ 50 ሺህ እንዲገባ አግዙኝ። ሰብስክራይብ ያደረጋችሁ የኔ ቤተሰብ ሁኑ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን መጫን እንዳትረሱ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሂለሪ የምትባል ሴት ያስተዋውቀናል። ከፍቅረኛዋ ጋር ተጣልታ አሁን እናቷ ቤት ነው ያለችው። እናቷም እኔ ጋር ምን ትሰሪያለሽ? ይቅርታ ብለሽው ፍቅረኛሽ ጋር ተመለሽ ትላታለች። ሂለሪ ግን የመመለስ ምንም አይነት ፍላጎት የላትም። ደስተኛ የምትሆንበትም ምንም ነገር አልነበረም። ወይ ስራ የላት ወይ ደግሞ ከምትወደው ፍቅረኛዋ ያልሆነች። አንድ ቀን ጋዜጣ እያገላበጠች እያለ አንድ የስራ ማስታወቂያ ተመለከተች። ማስታወቂያውም ወጣትና ቆንጆ ሴት ይፈልጋሉ፣ ቢያንስ የነርሲንግ ኤክስፒሪየንስ ያላት ሴት። እሷም ምን አይነት ስራ ነው ብላ በማሰብ ስራውን ለመሞከር ትወስናለች። ኢንተርቪው ለመደረግ ቦታው ላይ ስትደርስ ቤቱ በጣም ትልቅ የሀብታም ቤት ነው። ከሷ ሌላ ብዙ ኢንተርቪው ለመደረግ የመጡም ሰዎች ነበሩ። ሂለሪ ተራዋ ይደርስና እሷም ኢንተርቪው ለመደረግ ወደ ውስጥ ትገባለች። እናም ጋዜጣ ላይ የወጣውን ማስታወቂያ ተመልክታ እንደመጣች ለሰውየው ነገረችው። ሰውየውም ይህንን ማስታወቂያ ያወጣው ልጄ ነው፣ ለልጄ ግን የሚያስፈልገው በትክክል የነርሲንግ ኤክስፒሪየንስ ያለው ሰው ነው ይላታል። ሂለሪም በግልጽ ነበረ ምንም አይነት የነርሲንግ ኤክስፒሪየንስ እንደሌላት የተናገረችው። ሰውየው ስለመጣሽ አመሰግናለሁ፣ ግን ብቁ የሆነ ሰው ነው ምንቀጥረው ይላታል። ሂለሪም በጣም ተናዳ ሰውየውን ተናግራ ልትወጣ ስትል ሰውየውም ሰራተኞቹን የታክሲዋን ክፈሉላት ይላቸዋል። እሷም በሰውየው ተግባር ተናዳ እኔ እናንተን ገንዘብ አልፈልግም አለችው። ሂለሪ ቤቱን ለቃ ልክ ልትወጣ ስትል የቤቱ ሰራተኛ እየሮጠ ተከትሏት ይመጣና አትሂጂ ተመልሰሽ ነይ ይላታል። ሂለሪ ተመልሶ ለመሄድ ትንሽ አቅማምታ ነበር፣ ግን በመጨረሻም ተመልሳ ትሄዳለች። እናም አንድ ጸጥ ወዳለ ክፍል ትገባና አንድ ሰው ተዋወቀች። ቪክተር ይባላል። 28 ዓመቱ ነው። ቪክተር ሂለሪን የተለያየ ጥያቄ ስለ ራሷ ይጠይቃታል። እሷም እኔ ነርስ አይደለሁም፣ ግን ነገሮችን ካሳያችሁኝ ቶሎ መማር ምችል ሰው ነኝ አለችው። ቪክተርም ስላለበት በሽታ አልደብቃትም፣ የደም ካንሰር በሽተኛ ነኝ ይላታል። እናም በቅርቡ ኬሞቴራፒ ሕክምናዬን ጀምራለሁ። በዚህ አስቀያሚና አስከፊ ጊዜ ደግሞ አንድ ሰው አጠገቢ ያስፈልገኛል አላት። ሂለሪም አባት በሙያው ውስጥ ያለች ነርስ ነው የምንቀጥረው ብሎኛል፣ እኔ ደግሞ ለስራ አልሆንም ስትለው እሱ አባት ያለሽን እርሺው እኔ ነኝ ዋናው ይላታል። ቪክተር ሊቀጥራት እንደሚፈልግ ነገራት። እናም በሳምንት ደሞዟ $400 እንደሆነ ይነግራታል። ሂለሪ ይህን ያህል ብር አይደለም በሳምንት በወር አግኝታ አታውቅም። እናም በጣም ነበር ደስ ያላት። በዛ ላይ ደግሞ እዛው እነሱ ቤት ነው የምታርፈው። ከእናቷም ጭቅጭቅ ትገላገላለች። ሂለሪም ከአንዳንድ ነበር ስራውን የተቀበለችው። የሚቀጥለው ቀን ሂለሪ እቃዋን ሰብስባ ወደምታርፍበት ቦታ መጣች። ቪክተር እቃዋን ለማስገባት ሊያግዛት ሻንጣዎቿን ይዞ ወደ ክፍሏ ሲገባ ሂለሪ እዚህ ክፍል መግባት ላንተ አይፈቀድልህም አለችው። ቪክተርም ፈጠን ብሎ ከክፍሉ ይወጣላትና ድጋሚ እንደማይገባ ቃል ይገባል። ቪክተርም ስለ ኪሞቴራፒው ይነግራታል። ኬሞቴራፒው እኔ ሰውነት ውስጥ መርዝ ነው የሚጨምሩት፣ እኔን ለመግደል ሳይሆን ካንሰሩን ለመግደል ነው ይላታል። እናም ሳይድ ኢፌክቱ በጣም አስቀያሚና ብዙ የተለያዩ በሽታዎች ሊሆንም እንደሚችል ይነግራታል። ሂለሪም ግራ ስለተጋባች ምን አይነት ሳይድ ኢፌክት ሊኖረው ይችላል ብላ ጠየቀችው። ቪክተርም ማስመለስ፣ ጭንቀት፣ በጣም ማላም እናም አንዳንድ ጊዜ ደግሞ ዝም ብዬ ከመሬት ተነስቼ ዝም ብዬ ፈራለሁ ይላታል። ቪክተር ነገሮችን አብራርቶ በነገራት ቁጥር ሂለሪ በጣም እያዘነችለት እየመጣች ነው። ኬሞቴራፒውን ከጨረሰ በኋላ ቪክተር ወደ ቤት ሲመለስ በጣም ደካክሞ ነበር። በሰላም እየተራመደ የሄደው ሰውዬ አሁን ደግፏን ይዛ የመጣችው። ቤት እንደገባ ማስመለስ ነበር የጀመረው። ምንም ያለማቆም ሌሊቱ ሙሉ ሲያስመልሰው ያድራል። ትንሽ ኮሽታ ለሱ ጩኸት ነው፣ እሱም ያስጨንቀዋል። በዛ ላይ ደግሞ ያለማቆም ይንቀጠቀጣል። በጣም አሞተም ስለነበር ለሰዓታት የሽንት ቤት መሬቱ ላይ ተኛ። ሂለሪ ኬሞቴራፒ ይህን ያህል አስከፊ እንደሆነ አታውቅም ነበር። እሱን በዚህ ሁኔታ ውስጥ መመልከት እሷን በጣም ነበር ያማረራት። ወደ ክፍሏም ከገባች በኋላ ያለማቆም ታለቅሳለች። እናም ይህንን ስራ በዚህ ሁኔታ እንደማትቀጥል ስለተረዳች ልብሷን መሰብሰብ ጀመረች። በስተመጨረሻም አንድ ጓደኛዋ ጋር ደወለችላትና ታማክራታለች። ብረዳው ደስ ይለኝ ነበር፣ ግን አይዞህ ብዬ እጁን ከመያዝ ውጪ ምንም አማራጭ የለኝም ትላታለች። ሂለሪ አላወቀችም እንጂ የምታወራውን ነገር በጠቅላላ ቪክተር በር ላይ ተለጥፎ እየሰማት ነበር። የዛን ቀን ምሽት እራት ሊበሉ ሲሉ
ቪክተር ሊያብራራላት ይሞክራል። ሂለሪ ችግር የለውም ያን ያህል ማብራራት አይጠበቅብህም አለችው። ግን ፊቱ ላይ ብቸኝነቱንና በሽታው ምን ያህል አቅም እንዳሳጣው ፊቱ ላይ በደንብ ነበር የሚያስታውቀው። በስተመጨረሻም እንደዚህ ሆኖ እላውላ ለመሄድ ወሰነች። የሚቀጥለው ቀን ሂለሪ ቀጥታ ሄደችው ወደ ላይብረሪ ነበር። እናም ስለ በሽታውና ስለ ኬሞቴራፒው የተለያዩ መጽሐፎችን ማንበብ ጀመረች። እናም እሱን ሊጠቅም የሚችሉ ምግቦችን፣ ምን አይነት እንክብካቤ እንደሚያስፈልገው መረጃዎችን ከተለያዩ መጽሐፎች መሰብሰብ ትጀምራለች። ወደ ቤት ስትመለስ የተለያዩ ፍራፍሬዎችንና መጽሔቶችን ይዛለት ነበር የመጣችው። በዚህ በሽታ የሚሰቃዩ ሰዎች 50% በኬሞቴራፒ ይድናሉ፣ 50%ቱ ደግሞ ይሞታሉ። ቪክተር ከኬሞቴራፒ በኋላ በጣም አሞት እየተንቀጠቀጠ ነው። በመጨረሻም ከአልጋ ላይ ይወርድና ይወድቃል። እናም እያለቀሰ ማንም ሊረዳኝ አይችልም ይላል። ሂለሪ በተቻላት አቅም አቅፋው ልታጽናናው ትሞክራለች። የሚቀጥለው ቀን ቪክተር በትንሹም ቢሆን ትንሽ ጉልበት አግኝቷል። እናም ሂለሪን ውጭ ወተን ራት እንብላ ይላታል። የሚያምር አንድ ትልቅ ሬስቶራንት ይሄዱና አንድ ላይ ራት መብላት ይጀምራሉ። ይሄ ቪክተር የለመደውና የሚያዘወትረው የራት ምሽት ነው። ሂለሪ ግን እንደዚህ አይነት ትልቅ ሬስቶራንት ውስጥ ገብታ ምግብ በልታ አታውቅም። እሱ ጥሩ ጊዜ የሚያሳልፈው በእንደዚህ አይነት ቦታዎችና በእንደዚህ አይነት ሁኔታ ነው። ለሷ ግን ጥሩ ጊዜ እንደዚህ አልነበረም። ከዛም የእውነት ጥሩ ጊዜ ማሳለፍ ትፈልጋለህ ብላ ጠየቀችው። ከዛም ይዛው ወደ አንድ የምሽት ጭፈራ ቤት ትሄዳለች። ቪክተር እንደዚህ አይነት ቦታዎች መጥቶ ስለማያውቅ እግ ይዞ ነበር የቆመው። ሂለሪ ግን በደንብ እየጨፈረች ነበር። ቪክተር ከሩቁ ቆሞ የእሷን ደስታ እየተመለከተው ነበር። ቀስ በቀስ በመካከላቸው የተጀመረው የስራ ግንኙነት ወደ ፍቅር እየተቀየረ መጥቷል። አሁን ላይ ጥሩ ጓደኛሞች ሆነዋል። ቪክተር ምንም ነገር አይደብቃትም፣ ሁሉንም ነገር ነበር የሚነግራት። እናቱን በጣም ይወዳት እንደነበረም ነገራት። ግን 9 ዓመቱ ላይ ነው እናቱን በሞት ያጣት። ቪክተር የገንዘብ ችግር ኖሮበት አያውቅም፣ ግን ሁሌም የብቸኝነት ስሜት ሲሰማውን ይኖረው። ከዛም ልጅ እያለ አብዛኛው ጊዜ እናቱ የምታዳምጠውን ዘፈን ይከፍታል። ሂለሪንም ከሱ ጋር እንድትጨፍር ይጠይቃታል። እየጨፈሩም እያለ ቪክተር ለሂለሪ ኬሞቴራፒ እኮ አልቋል፣ ኬሞቴራፒ ማለቁን በማስመልከት ለምን ወደ አንድ ቦታ ሄደን ጥሩ ጊዜ አናሳልፍም ይላታል። ለማገገም በጣም ብዙ መንገድ ይቀረኛል፣ እናም ሁሉንም መንገዴን ካንቺ ጋር ነው መጓዝ ምፈልገውም አላት። በየትኛውም ሁኔታ ግን ምቾት ካልተሰማሽ ተነስቶ መሄድ መብትሽ ነው ይላታል። ከዛም አንድ ላይ ተያይዘው ሂለሪ መኪና እየነዳች የሚቀጥለው ቀን ጠዋት ወደ አንድ ቦታ መሄድ ይጀምራሉ። ሂለሪ መኪናውን እየነዳች በመሃል ቪክተርን ለምንድነው አንተ ማትነዳው አለችው። እሱም መኪና መንዳት አልችልም፣ ሁሌም ሹፌር ስለነበረን አንድም ቀን መኪና ለመንዳት አስቤው አላቅም ይላታል። ሂለሪም መኪና እንዴት እንደሚነዳ ቀስ እያለች እያስተማረችው ነው። በስተመጨረሻም ወደ አንድ ወደሚያምር ቤት ይደርሳሉ። ቤቱ የተሰራው ከባህሩ ዳር ነው። ቦታው በጣም ጸጥ ያለ ነው። ሄዶ ለመዝናናትና ሰዎች ብቻቸውን ጥሩ ጊዜ ለማሳለፍ ሁነኛ ቦታ ነው። የዛን ቀን ምሽት ሂለሪና ቪክተር አንድ ላይ ተያይዘው ወደ አንድ መጠጥ ቤት ሄዱና ጥሩ ጊዜ ያሳልፋሉ። ተመልሰው ወደ ቤት ከመጡ በኋላ ሂለሪ እንቅልፍ ይወስዳታል። ቪክተር ግን መተኛት ስላልቻለ ወደ እሷ ክፍል መጣ። ሂለሪም ቪክተር ክፍሏን በር ከፍቶ መቆሙን ስትመለከት ምን ልርዳ፣ ምን ፈለግ ካለችው ቪክተርም የክፍሉ በር ላይ ይቆምና ካንቺ አጠገብ መተኛት ፈልጋለሁ ይላታል። አውቃለሁ ይሄ ጥያቄ ውላችን ውስጥ የለም፣ ከፈለግሽ እምቢ ማለት ትችያለሽ ይላታል። ሂለሪም ችግር የለውም ና አጠገቤ ተኛ አለችው። ምንም ነገር ሳያወሩ ሁለቱም ፊታቸውን አዙረው አንድ አልጋ ላይ ይተኛሉ። ቪክተር ሂለሪ ሰውነት ላይ ንቅሳት ይመለከትና ለምንድን የተነቀሽው ብሎ ጠየቃት። እሷም ለምን እንደተነቀሰች ነገረችው። ቪክተር ቀስ በቀስ የተሻለው እየመሰለ ነው። ጸጉሩም ቀስ በቀስ እያደገ እየመጣ ነበር። በዚህ ጊዜ ሂለሪና እሱ ብቻቸውን ጥሩ ጊዜ እያሳለፉ ነው። እናም የተሻለ መቀራረብ በመካከላቸውም እየተፈጠረ ነበር። አንድ ቀን ቪክተር ሂለሪን ብዙ ነገር አስተምረሽኛል ይላታል። ብዙ ነገር ሰጥተሽኛል፣ እኔም በምላሹ አንድ ነገር ልሰጥሽ ፈልጋለሁ አላት። ቪክተር ግማሽ እድሜውን ያሳለፈው በትምህርት ነው። በቅርቡም በካንሰር ከመያዙ በፊት በፒኤችዲ ተመርቋል። አሁንም አንድ ሪሰርች እየሰራ ነበረ። ሂለሪ ትምህርቷን ብዙም ስላልገፋች በትምህርቷ እንድትቀጥል እንደሚረዳት ቃል ይገባላታል። እናም ማታ ማታ ያስጠናት ነበር። ቪክተር በጣም ብዙ ለውጥ ስለነበረው ሂለሪ ከዚህ በኋላ ነርስ አያስፈልገውም ብላ አሰበች። እናም አንድ ቀን ማታ ከዚህ በኋላ ውላችን የሚያቆም ይመስለኛል ትለዋለች።
ኬሞቴራፒን ጨርሰሃል፣ አሁን በጣም ብዙ ለውጥ አለህ አለችው። አሁን ብትከፍለኝ ገንዘብ ምንም ሳልሰራ ዝም ብዬ ነው፣ እናም መሄድ አለብኝ ብላ ልትዘጋጅ ትነሳለች። የዛን ቀን ምሽት ሂለሪ እንቅልፍ አልወስድሽ ብሏታል። ቪክተርም እንደዛው። እናም ወደ እሷ ክፍል ይመጣና አብሬሽ ልተኛ ብሎ ይጠይቃታል። እናም ምንም ነገር ሳያወሩ የዛን ቀን ለመጀመሪያ ጊዜ አብረው ይተኛሉ። ሂለሪም ቤት ውስጥ የአንድ ሴት ፎቶ አለ፣ ማናት ብላ ጠየቀችው። ቪክተርም ተማሪ እያለ በጣም የሚወዳት ልጅ እንደነበረች ይነግራታል። ግን ምን ያደርጋል መታመሜን ስታቅ ቀላኝ ሄደች ብሎ ነገራት። አሁን ደግሞ ልክ ጤነኛ ሰውን አንቺ ጥለሽ ልትሄጂ ነው ይላታል። ሂለሪም እኔ እኮ ጥዬት መሄድ አልፈልግም፣ ግን በቃ ከዚህ በኋላ አትክፈለኝ አለችው። ቪክተርም ያያትና ፈገግ ይላል። ከዛም ሂለሪን እንደሚያፈቅራት ነገራት። እሷም አይኗ በእንባ ተሞልቶ መልስ መለሰችለት። በጣም ብዙ ነገሬን ቀይረኸዋል፣ በምንም አይነት ሁኔታ እኔ አንተን ጥዬ አልሄድም ትለዋለች። ከዛን ቀን ጀምሮ ደስታ ወደ ሁለቱም ህይወት ትመጣለች። እናም አብረው ጥሩ ጊዜ የሚያሳልፋሉ። ቪክተር ለረጅም ጊዜ በህመምና በብቸኝነት ሲሰቃይ ስለቆየ አሁን የሚኖረው ህይወት ለሱ ህልም ነው። ሂለሪ እንደዚህ አይነት ጤነኛ የሆነ የፍቅር ግንኙነት ኖሯት አያውቅም። አብዛኛው ጊዜ ወንዶች አያከብሯትም። አንድ ላይ የራሳቸው የሆነ በጣም የሚያምር ትንሽ ዓለም ይገነባሉ። አንድ ቀን ምሽት ሂለሪ የቪክተርን ግንባር ስትነካው የሙቀት መጠኑ ትንሽ እንደጨመረ ተረዳች። እናም ደህና ነህ ምን ይሰማሃል ብላ ጠይቀዋለች። እሱም በጣም ደህና ነኝ ብሎ ነበር የመለሰላት። የዛኑ ቀን ምሽት ተኝተው እያለ ሌሊት ላይ ቪክተር ያመዋል። እናም በጣም እያላበው እንቅልፍ መተኛት ከለከለው። ግን እንዳመመው አልነገራትም። የሚቀጥለው ቀን አንድ የቅርብ ጓደኛቸው መጥቶ ቤት ራት ይጋብዙታል። ቪክተር አሞት ነበረ፣ ግን እንዴትም ጤነኛ ለመሆን ይሞክራል። በስተመጨረሻም አላስቻለውም፣ ራሱን ስትወደቀ። ሂለሪና ቤት መጥቶ የነበረው ጓደኛቸው ወስደው አስተኙት። ጓደኛቸውም ከፈለጉት እንዲደውሉለትና እንዲጠሩት ነግሯቸው ይሄዳል። ሂለሪ ልክ እሱ እንደሄደ ቤቱን መፈተሽ ጀመረች። እናም ቤት ውስጥ በጣም ብዙ መድኃኒቶች አገኘ። ቪክተር ግን መድኃኒቶቹን እየወሰደ አልነበረም። እሷ የምታውቀው ቪክተር አሁንም ቢሆን መድኃኒቶቹን እየወሰደ እንደሆነ ነው። ሂለሪ በጣም ነበር የተናደደችበት። እናም ለምንድን የዋሻኝ ብላ ትጠይቀዋለች። ቪክተርም ከተመለከታት በኋላ እንደ ዋሻት ያምናል። ያለንበት ሁኔታ በጣም ደስ ይል ስለነበረ ይህ ነገር እንዲያቆም አልፈለኩም፣ መድኃኒቱ ደግሞ በጣም ይረብሸኛል ይላታል። እናም ነገሮችን አታካብጂ፣ ጤነኛ እንደሆንኩኝ እናስመስል አላት። ሂለሪም አንተ አሁን በሽተኛ ነህ፣ ወደ ሆስፒታል መመለስ አለብን አለችው። ቪክተር እምቢ፣ እኔ ወደ ሆስፒታል አልመለስም ይላታል። እናም ኬሞቴራፒውንም እንዳልጨረሰ ይነግራታል። ውሸቱን ነው፣ ኬሞቴራፒ ጨርሻለሁ ያላት። አንቺን የመረጥኩበት ምክንያት ለዚህ ነው፣ አንቺ መድኃኒት ሳይሆን ህይወትን የሰጠሽኝ ይላታል። ለ10 ዓመት የምችለውን ነገር ሳረግ ቆይቻለሁ። አሁን የምፈልገው መኖር ነው፣ ህይወቴ ደግሞ ካንቺ ጋር ነው ይላታል። ሂለሪም በጣም ግራ የሚያጋባ ስሜት ነበር የተሰማት። እናም ማልቀስ ትጀምራለች። ቪክተርም የእውነት የምትወጂኝ ከሆነ ተይኝ፣ አታስጨንቂኝ፣ ቀሪ ህይወቴን እንደፈለኩት ሆኜ ልኑር አላት። ሂለሪም እያለቀሰች እወድሻለሁ እያልከኝ ውሳኔዎችን ግን ብቻህን ነው የምትወስነው፣ እኔን ጥሎ መሄድ አያስፈራህም ትለዋለች። በህይወቴ ለመጀመሪያ ጊዜ ጥሩ የሚወደኝን ሰው አገኘው። አሁን ግን እስካሁን የኖርኩት ህይወትና ካንተ ጋር ያሳለፍኩት ጊዜ ውሸት ነው ማለት ነው ትላለች። ቪክተር ሊያብራራላት ይሞክራል። እኔ የተሻለኝ መስሎኝ ነበር፣ ማመንም የምፈልገው እንደተሻለኝ ነው እንጂ በሽተኛ እንደሆንኩ አይደለም ይላታል። ሂለሪም በጣም በፍርሃት እየተንቀጠቀጠች ሁሌ ከእንቅልፍ የተነስቼ ያንተን ትንፋሽ ነው ማዳምጠው፣ መኖርና መሞትህ ማያስጨንቅኝ ይመስላል ትላለች። እኔ እንዳንተ ስሜቴን መቆጣጠር አልችልም፣ እናም ስትሞት ቁጭ ብዬ ማየት ለኔ በጣም ከባድ ነው አለችው። በጣም ተናዳበት የቪክተርን አባት ደውላ ጠራችው። ልጅህ በጣም ታሟል አለችው። የቪክተር አባትም በስተመጨረሻ ይመጣል። የቪክተር አባት ልጁ የት እንዳለ እስካሁን አላወቀም ነበር። የቪክተር አባት ልጁን በጣም ነው የሚወደው። እናም በላሁን ተነስ ወደ ቤት እንሂድ ይለዋል። ቪክተርም በተረጋጋ ድምፅ ዛሬ አንሄድም ነገ እንሄዳለን ይለዋል። የዛ ቀን ምሽት ክሪስመስ ነበረ። ቪክተር ያንን ቀን ከሂለሪ ጋር ነው ማሳለፍ የፈለገው።
እንደሚፈልገው እናም ለአባቱ በግልጽ ይነግረዋል። አባቱም እሺ ብሎ ይስማማል። የዛን ቀን ምሽት አንድ ላይ ወደ አንድ ክሪስማስ ፕሮግራም ይሄዳሉ። እናም የሚቀጥለው ቀን ጠዋት ተመልሶ ወደ ቤት እንደሚሄድም ይነግራታል። ከዛ በኋላም ሆስፒታል ተመልሶ ሄዶ ሕክምናው እንደሚቀጥልም ቃል ገባላት። ይህንን ስትሰማ ሂለሪ ትንሽ ተስፋ አለው ብላ ታስባለች። የቪክተር አባትም ቪክተር ለምን ዛሬ ወደ ቤት እንዳልሄደ ይነግራታል። የዛሬው ምሽት ካንቺ ጋር ነው ማሳለፍ የፈለገው ይላታል። እሷም በፍጥነት እየሮጠች ወደ ቪክተር ትሄዳለች ከሱ ጋር ምሽቱን ለማሳለፍ። ወደ ቤት ስትደርስ ግን ቪክተር እቃ እየሰበሰበ አገኘችው። ብቻውን እነሱን ጥሎ ለመሄድ ነው ያሰበው። ወደ ሆስፒታል ተመልሼ አልሄድም ይላታል። እሷም በጣም ተናደደች። አንቺንም ሆነ አባቴን ለመጉዳት አስቤ አልነበረም ግን ከ10 ዓመት በኋላ ለመጀመሪያ ጊዜ መታመሜን የረሳሁት ካንቺ ጋር ሰውን ነው ይላታል። እናም እንደውም ቢሆንልኝ ቀሪውን ዘመኔን እዚሁ ካንቺ ጋር ብኖር ደስተኛ ነኝ። ሂለሪም እሱ ተስፋ ቢቆርጥም እሷ ግን ተስፋ መቁረጥ አልፈለገችም። እኔ እንደዚህ በቀላሉ እጄን አልሰጥም፣ በምንም አይነት ሁኔታ ሕክምናን ትቀጥላለህ እናም ትድናለህ አለችው። ቪክተር ግን ተስፋ እንደቆረጠ ይነግራታል። ከዛም ሁለቱም መላቀስ ይጀምራሉ። ሂለሪ ከኔ ጋር አብረን እንሄዳለን፣ እኔ እንከባከባለሁ ትለዋለች። ቪክተር የሰለቸው ነገር ቢኖር የውሸት ተስፋ፣ ምንም ነገር የሌለው ባዶ ተስፋን የሰለቸው። እናም ቪክተር ተስፋ ማድረግ በጣም እንደፈራ ለሂለሪ ሳይደብቅ ይነግራታል። እሷም ለእኛ ብለህ ግን ተስፋ ማድረግ አለብህ፣ እኔ እወድሃለሁ ትለዋለች። ሂለሪ ለመጀመሪያ ጊዜ ነው ቪክተርን እወድሃለሁ ያለችው። ለረጅም ጊዜ ስትወደው ብትቆይም ግን አውጥታ እወድሃለሁ ብለው አታውቅም። እናም እያለቀሰች ይህንን በሽታ አብረን እንዋጋዋለን፣ እኔ አጠገብህ ሆናለሁ፣ አልተውህም ትለዋለች። በስተመጨረሻም ቪክተር ይስማማል። ያንን ምሽት አብረው ያሳልፉና በሚቀጥለው ቀን ጠዋት አንድ ላይ ተያይዘው ወደ ሆስፒታል ይሄዳሉ። የሂለሪ ፍቅር ለቪክተር አሁን አዲስ ጥንካሬ ሰጥቶታል። ቪክተር የመኖር ተስፋው ለምልሟል። እናም በሽታውን ለመዋጋት ቆርጦ ነበር የተነሳው። የዚህ ፊልም ታሪክ እዚህ ላይ ያበቃል። ቪክተርም አዲስ ተስፋ ፍቅርና ጥንካሬ ስለነበረውም ይሻለዋል። ምን ያህሎቻችሁ ሰው በሚያስፈልጋችሁ ሰዓት ብቻችሁን ሆናችሁ አልፋችኋል? አሁንም ምናልባት ሰው የሚያስፈልጋችሁ ጊዜ ሊሆን ይችላል። እናም አይዟችሁ። የእውነት እንደዚህ አይነት የልብ ስብራት ካስተናገዳችሁና አሁንም ሰው የሚያስፈልጋችሁ ሰዓት ከሆናችሁ ኮመንት ላይ አንድ ቁጥር እንጻፉልኝ። ፊልሙን ከወደዳችሁት ሁልጊዜም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እናም ነገ በሌላ ፊልም እስከምንገናኝ ድረስ ቻው። በጣም ነው የምወዳችሁ።